ምሳሌ አንድ ሞግዚት ባይ ፕሮፋይል ቡክ ማድረግ ትችላለሽ፣ ባይ ሰርቪስ ቡክ ማድረግ ትችላለሽ። ስትራክቸርድ የሆነ ሲስተም ክሬት ብናደርግ እነዚህ ሁለት ወገኖች መገናኘት ይችላሉ። ለልጆች ላይ ያላቸው እውቀት ምንድነው፣ ይወዳሉ ወይ ልጆችን የሚሉ ነገሮችን ደግሞ በዛ መልኩ ቼክ እናደርጋለን ማለት ነው። ወላጆች ለጥንቃቄ ብለው የሚያስቀምጧቸው ነገሮች በሙሉ ኦፌንሲቭ እንዳይሆኑ በዚህኛው በኩል ደግሞ መጀመሪያ ላይ ኦንቦርዲንግ ፕሮሰሳችን ላይ ምንነግራቸው ይሆናል ማለት ነው። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችንና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ይሆናል። ሆስትና አቅራቢያችሁ እኔ ሜላት በላይነህ ነኝ። ሞግዚት ኢን ሆም ኬር በሀገራችን በከፍተኛ ደረጃ የህፃናት እንክብካቤን አገልግሎት ምቹ በሆነ መንገድና በተመጣጣኝ ዋጋ የሚሰጥ ድርጅት ነው። ሞግዚት ወላጆችን ከፍሪላንስ ወይም ከሙሉ ጊዜ ተንከባካቢዎች ጋር ቴክኖሎጂን በመጠቀም ያገናኛል። የሞግዚት ኢን ሆም ኬር መስራችና ዋና ስራ አስፈጻሚ ሳምራዊት ታረቀኝ አብረኛለች። ከሷ ጋር ቆንጆ ጊዜ እናሳልፋለን። አብራችሁን ቆዩ። ሳምራዊት እንኳን ደህና መጣሽ። ስለ ሞግዚት.com በጣም ብዙ ሰምቻለሁ። እንዴት ታሰበ? እንዴት ተጀመረ? ያንቺ የግል ተሞክሮ ነው ወይ ለዚህ ያበቃሽ? እስቲ ከሚለው እንጀምርና ታሪኩን አጫውቺ። እሺ፣ ሞግዚት የሰለጠኑ ሞግዚቶችን ከወላጆችና እንክብካቤውን ከሚፈልጉ ወላጆች ጋር የሚያገናኝ ድርጅት ነው። ከተመሰረተ 3 ዓመት ሆኖታል እና እናውቀዋለን ሚኒንግ ሰው ሳገኝ በጣም ደስ ይላል። በዚህ ጊዜ ውስጥ በ20 ሞግዚቶች ነበር የጀመርነው። ቀስ እያለን እንግዲህ ብዙ ሰዎችን ለማገልገል ችለናል። ከማቺንግ በተጨማሪ ደግሞ ስልጠናዎችን እንሰጣለን። መጽሐፍ አሳትመናል። የመጀመሪያ የሞግዚት መማሪያ መጽሐፍ ነው። ወላጆች ሞግዚቶች አንብበው ወደ ስራ ዓለም መግባት የሚፈልጉ ራሳቸውን ደግሞ በዚህ ነገር ማሳደግ የሚፈልጉ ሁሉ ማንበብ የሚችሉት ነው። ስለዚህ ይሄንን ይመስላል። ግን የተጀመረ የሁለተኛ ዲግሪ እየተማርኩኝ ነበረ። የትምህርት ዝግጅቴ በኤሌክትሪካል ኢንጂነሪንግ ነው የጨረስኩት። ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ፣ ማስተርስም እንዲሁ ኮንትሮል ኤንድ ኢንስትሩሜንቴሽን ኢንጂነሪንግ ነው። ከቢዝነስ በደንብ የወጣ ነው። ሁለቱም የራቀ ነው። ግን የሁለተኛ ዲግሪን እንዳልኩሽ ስሰራ የነበረኝ አጋጣሚዎች ግን ይህንን ነገር እንዳስብ አድርጎኛል። በተለይ ደግሞ ቴክኖሎጂ እንዴት ስኬሌብል መሆን ይችላል፣ ለብዙ ሰዎች እንዴት የስራ እድል መፍጠር ይችላል የሚለውን ነገር ሳስብ ማለት ነው። የቤተሰብ የመጨረሻ ልጅ ነኝ። እህቶቼ በጣም ልጆች አሏቸው። በብዙ የልጅ ልጆችን ያደግኩትና አንቺ ራሱ እናት አልሆንኩም፣ ግን በደንብ አሳድጌ ይላቸዋለሁ ካልዋሽ ሰው በተለይ ደግሞ ስራ መስራት ለሚፈልጉ፣ ትምህርታቸውን መማር ለሚፈልጉ እናቶች ሞግዚት በቃ ትልቁ ቻሌንጅ ነው የነበረው። ሰው እሱን በማየት ነው ያደግኩት። ስለዚህ ምናልባት ቴክኖሎጂን ብናስገባበት ብዙ ሞግዚቶች ስራ መፈለግ የሚፈልጉ ወጣቶች አሉ። በዚህ ደግሞ ሞግዚትን የሚፈልጉ ወላጆች አሉ። ስለዚህ አንድ ስትራክቸርድ የሆነ ሲስተም ክሬት ብናደርግ እነዚህ ሁለት ወገኖች መገናኘት ይችላሉ። ስኬለብል ማድረግ እንችላለን። ብዙ ነገሮችን ከዛ ጋር በተያያዘ መስራት እንችላለን በሚል የተወሰነም የቴክኖሎጂ እውቀት ስለነበረኝ ከዛ አንጻር ነው የተጀመረው። በጣም ደስ ይላል። በጣም አስፈላጊ፣ ዘመኑንም ያማከለ በጣም ጥሩ የስራ ፈጠራ ነው። ሰው እንኳን ደስ ያለሽ በዚህ አጋጣሚ። እኔም እንደ እናት በጣም ብዙ ነገሮች ሰምቻለሁ። ብዙ ጭንቀታችንም እንደ ወላጆች ታማኝ የሆኑ ለልጆቻችን የሚመጥኑ ጥሩ የቤት ሞግዚቶችን ማግኘት ነበረ ዋናው ችግር እና ከስራሽም በጣም ብዙ ጊዜ እንድትቀሪ እንዲሁም ስራውም አጠቃሎ ይቅርብኝና ልጆቼ በስነ ስርዓቱ ላሳድግ
ማንም ሰው ጋር እንደዚህ ይሄንን ውጣ ውረድ ሳላይ ላሳድግ በሚል ውሳኔ ብዙ እናቶች ከልጆቻቸው ጋር የስቴይ አት ሆም ማሞች ሆነው ጊዜ እያሳለፉ ይገኛሉ። እና ትልቁ በጣም የቢዝነስ ሞዴሉ በጣም ደስ የሚለው ፓርት የሚመስለኝ ስራ ፈጠራ፣ ከዛ ደግሞ ለሴቶች ታስቦ የተሰራ የስራ መስክን ማመቻቸት፣ ከዛ ደግሞ በዛኛው ሳይድ ደግሞ እናቶች ሴቶችን ደግሞ ወደ ስራ ገበታቸው ወይ ወደ ኖርማል ሩቲናቸው እንዲመለሱ የሚያግዝ ፕላትፎርም መሆኑ ነው። ከዚህ ጋራ እስቲ ብዙ ጊዜ ደጋግሜ የማስበው ነገር ነው እና ብዙ ወላጆችም ጋር በዚህ ጉዳይ ስለምንወያይ ሀገራችን የእኛም ማህበረሰብ በእኛም ጀኔሬሽን ከኛም በፊት ከኛም በኋላ ትልቁ ነገር በጣም በባህል፣ በቋንቋ፣ በሃይማኖት፣ በብዙ ነገር የእንትናችን ሶሻል ፋብሪካችን በጣም ብዙ መስፈርቶች ያሉት ነው እና እንዴት ነው የምታስታርቁት? አንድ ሞግዚት ለመሆን ብቁ ናት የምትሉት ከምን ተነስታችሁ ነው? እኔ መጥቼ መሰልጠን ስለፈለግኩ ብቻ እሆናለሁ ወይ? ከዛ ደግሞ መስፈርቶቹን አሁን ያልኩሽን ይሄ ሃይማኖትን፣ ቋንቋን፣ ከዛ ደግሞ የተለያዩ የላይፍ ስታይል መስፈርቶች አሉን አሁን እና እንዴት ነው ከትክክለኛው ሞግዚት ከትክክለኛው ቤተሰብ ጋር እንዴት ነው የምታገናኙት? በደንብ የተረዳሽው ቢዝነስ ሞዴሉን ቻይልድ ሴንትሪክ ነው፣ ግን በዛ ውስጥ ደግሞ የሚያገናኛቸው ብዙ ነገሮች አሉ። አንደኛው ልጆች ናቸው፣ ሁለተኛው ደግሞ ወላጆች፣ ከዛ ደግሞ እንክብካቤውን የሚሰጡልን ሞግዚቶች። እነዚህ ሶስቱም የተለያየ ምድብ ውስጥ የሚገኙ ናቸው። ስለዚህ ሂውማን ኤለመንት በጣም አለው። ቴክኖሎጂንም ራሱ ለመስራትና እንዲቀል ስራዎቹን ለመስራት ስታስቢ እንደው ሄስቴት እንድታረጊ የሚያደርጉሽ ብዙ ነገሮች ሊሆኑ ይችላሉ። ግን አላማችን ዋናው ነገር አንስትራክቸርድ የሆነውን ሲስተም እንዴት አድርገን ስትራክቸር ውስጥ እናስገባው የሚል ነው። የዶሜስቲክ ስራ በደንብ ኢንፎርማል የሆነ ሴክተር ነው። ኢትዮጵያ ውስጥ ብቻ ሳይሆን አፍሪካ ውስጥም በጣም ኢንፎርማል የሆነ ሴክተር ነው። ካስቴዲያል ኬር ነው እንጂ የሚሰጠው ለልጁ የሚያስፈልጉት ነገሮች ምንድን ናቸው፣ የኤርሊ ቻይልድሁድ ዲቨሎፕመንት ላይ የሚያስፈልጉት ነገሮች ምንድን ናቸው፣ ስለዚህ እንክብካቤውን የሚሰጡ ሞግዚቶች ምን ነገሮችን ማወቅ አለባቸው የሚሉ ነገሮችን በብዛት ታሳቢ አናደርጋቸውም። ስለዚህ ዋናው ቢዝነስ ውስጥ የገባንበት ምክንያት በዚህ ነው፣ እነዚህ አይነት ነገሮችን ለመቀየር ማለት ነው። ስለዚህ የእኛን እሴቶች መያዝ አንድ ኮምፕሮማይዝ ማታደርጊው ነገር ቢሆንም እንደገና ደግሞ ስታንዳርድ ሲኖረው ፕሮፌሽናላይዝ ስታደርጊው ደግሞ የምትቀይሪያቸው ነገሮች ደግሞ ይኖራሉ። ስሩ ታይም አንደርስታንድ እያደረግናቸው የመጣ ነው የወላጆች ፍላጎቶች በየጊዜው ሊቀያየሩ እንደሚችሉ ነው። ስለዚህ እንደኛ እንደ ቢዝነስ ኦን የሚያደርግ ሁሉም ሰው የክላይንት ፍላጎቱ ምንድን ነው የሚለውን ነገር መጀመሪያ አሲስት ማድረግ ያስፈልገናል ነው። የሞከርንባቸው መንገዶች ነበሩ። ለምሳሌ አንድ ሞግዚት ባይ ፕሮፋይል ቡክ ማድረግ ትችላለሽ፣ ባይ ሰርቪስ ቡክ ማድረግ ትችላለሽ። ባይ ፕሮፋይል ቡክ ስታደረጊ እኛ ያስፈልጋሉ ብለን ያሰብናቸውን መረጃዎች በሙሉ አቬሌብል ያደረግንበት ነው። ለምሳሌ የትዳር ሁኔታዋ፣ ቋንቋዋ፣ እምነቷ፣ የትምህርት ደረጃዋ እና አስፈላጊ ናቸው ብለን ያሰብናቸው መስራት የምትፈልግበት የስራ ሰዓት፣ የስራ ቦታ፣ አካባቢዋ፣ እነዚህ አይነት ነገሮችን አስፈላጊ ናቸው ብለን የምናስባቸውን በሙሉ አቬሌብል እናደርጋለን ማለት ነው። እንደገና ደግሞ ባይ ሰርቪስ ቡክ ስታደረጊ አንቺ የምትፈልጊያቸውን ነገሮች ሜንሽን ታደርጊልናለች። ስለዚህ ልጄ 10 ወር ነው፣ እንዲህ አይነት ነገሮችን ይፈልጋል፣ እንዲህ አይነት ትሪትመንቶች ይፈልጋል። ስለዚህ ወይ በጣም ተጫዋች ነው፣ በጣም ይንቀሳቀሳል፣ ስለዚህ አብራ የምትሮጥ የምትጫወት ሞግዚት ነው የምፈልገው፣ እድሜዋ እንደዚህ ቢሆን፣ እምነቷ እንደዚህ ቢሆን። ስለዚህ እነዚህን ነገሮች ኮንሲደር ማድረግ ያስፈልጋል። በዚህኛው ሳይድ ደግሞ ወላጆች እንዲህ ብለው ሲጠይቁ ኦፈንሲቭ እንዳይሆን ሞግዚቶቹን እንዴት ነው ኮሚኒኬት የምናደርግባቸው መንገዶች ፕሮፌሽናል ሊሆኑ ይችላሉ። ለምሳሌ የሕክምና መረጃ እንደሚጠይቁ አስቀድመን እንነግራቸዋለን። ኢንተርቪው ላይ ካሜራዎች ሊተከሉ እንደሚችሉ ኢንፎርም እናደርጋቸዋለን። ሰው ቤት ውስጥ ሊገጥሟቸው የሚችሉት ወላጆች ለጥንቃቄ ብለው የሚያስቀምጧቸውን ነገሮች በሙሉ
ኦፌንሲቭ እንዳይሆኑ በዚህኛው በኩል ደግሞ መጀመሪያ ላይ ኦንቦርዲንግ ፕሮሰሳችን ላይ ምንነግራቸው ይሆናል ማለት ነው። ትልቁ የቢዝነሱ ሴክሬትም ይሄ ነው። ሁለቱን የተለያየ ፐርሶና የተለያየ ፍላጎት የላይፍ ስታይል ያላቸውን ሁለት ፓርቲስ እንዴት አድርገን አንድ ቦታ ላይ ማስቀመጥ እንችላለን ነው። so we have a checklist, we have standard operating procedures። ስለዚህ አንድ ሞግዚት እኛ ጋር መጣ መቀጠር የሚያስፈልጋት ምን አይነት ነገሮችን ማሟላት ያስፈልጋታል የሚለው በዝርዝር ተቀምጧል ማለት ነው። ስለዚህ አንቺ ሞግዚትነት መስራት ፈልጋለሁ ብለሽ ስትፈልጊ ቲክ ምናረጋቸው ጥያቄዎች ዋስ ማምጣት ትችያለሽ ወይ? የጤና ምርመራ ለማድረግ ቢፈልግ ወላጅ ፈቃደኛ ነሽ ወይ? ካሜራዎች ፕሌስ ይደረጋሉ፣ are you comfortable with that? so እንደዚህ አይነት ጥያቄዎችን ትሬኒንግ ለማድረግ ፈቃደኛ ነሽ ወይ? እነዚህ ነገሮች ጠይቀን ከተስማማች ወደ ኦንቦርዲንግ ፕሮሰስ እንሄዳለን ማለት ነው። ስለዚህ ማሟላት ያለባትን ዶክመንቶች፣ ስልጠና የሚያስፈልጋት ከሆነ ስልጠናዎችን እንሰጣለን። አብረን የሚሰጥልን የስልጠና ተቋም አለን። እንደውም አሁን 500 ልጆችን ስልጠና ለማድረግ ፕሮግራም ይዘናል። የመጀመሪያዎችን 50 አሰልጥነናቸዋል። እነሱን ደግሞ ኦንቦርድ ከዛ እንደገና ቤት እናደርግና ከዛ በኋላ ፕሮፋይላቸውን አስገብተን ለስራው ዝግጁ እናደርጋቸዋለን ማለት ነውና በጣም ሰፊ ስራ ነው። እንደምትገምጪው አንድ ሰክሰስፉል ቡኪንግ ለማድረግ ማካሄድ ያለብን ብዙ መንገዶች ይኖራሉ ማለት ነው። እስቲ ለምሳሌ ተቀጣሪዎቹን በእነሱ ቦታ ሆኜ ሳስበው እንዳልሽው አስቸጋሪ ነገር ሊፈጥሩ የሚችሉትን ቅድመ ሁኔታዎቹን ይሄ ያለ ይስማማቸዋል ወይ ተብሎ የእነሱንም ስብዕና እናንተን በጠበቀ መልኩ መሆኑ በጣም ጥሩ ሆኖ ሳለ አብዛኛውን ጊዜ የምንሰማቸው በተለይ ደግሞ ከቅርብ ጊዜ ወዲህ በሞግዚቶች ዙሪያ የሚነሱ በጣም አሰቃቂ የሆኑ ህጻናት ላይ የሚሰሩ ወንጀሎች፣ ግፍ፣ በጣም ብዙ አይነት ኢንሂውሜን የሆኑ ትሪትመንቶች እያየን ነው እና አብዛኛው ወላጅ በጣም እየተረበሸ ያለበት እና እንደናንተ አይነት በጣም ውል ያለው እንደገና ደግሞ ማንነታቸው በደንብ የታወቀና የተረጋገጠ ሞግዚቶችን ማግኘት በቃ ምንም አትደራደሪበት ነገር ሆኗል እና እስቲ ስለ ተያዥ ስለነዚህ ሬስፖንሲቢሊቲዎች ንገሪኝ። በምን መልክ ነው በደንብ እነሱ ጥሩ ስብዕና ያላቸው መሆኑ ከዛ ደግሞ እስከምን ድረስ ትሄዳላችሁ ይሄን ነገር ለወላጆች ለማረጋገጥ? ያ ትክክል። ዋናው ወላጆችም የሚፈልጉት ነገር ይሄ ነው። ትረስት ማግኘት፣ ኮንቪኒየንስ የሆነ ሪላብል የሆነ ሰርቪስ ማግኘት ነው። ሁለተኛ ደግሞ የሚጠይቁት ሰውን ማግኘት ነው። የሆነ ነገር ቢፈጠር የሚጠይቁት አካል እንዳለ ማሰብ ነው። ስለዚህ የመጀመሪያው ስልጠናዎችንም ፕሮቫይድ ማድረግ የምንፈልገው በዛ መሰረት ነው። ለምሳሌ ባለፈው ለዚህ ለትሬኒንግ ፕሮግራም ልጆቹን ሪኪውር እያደረግን ነበርና የተመዘገቡት 250 የሚሆኑ ነበሩ። ግን መጨረሻ ላይ ቬት አድርገን ስንጨርስ 30 የሚሆኑትን ነበረ በመጀመሪያው ዙር ሰሌክት ያደረግነው። ሰው ለምንድን ነው በቬቲንግ ፕሮሰስ ላይ በምንም አይነት ሁኔታ ኮምፕሮማይዝ ስለማናደርግ ነው። ለምሳሌ ዶክመንት ካሟሉ በኋላ ዋሳቸውን መጥቶ እኛ ጋር ይፈርማል። የሚያስይዟቸውም ዶክመንቶች አሉ። ከመስሪያ ቤት ማጻፍ ካለባቸው ከመስሪያ ቤት ያጽፋሉ። በሚገርምሽ ሁኔታ የቤት ካርታ የሚያስይዙ አሉ። ስለዚህ እሱን ዶክመንቶች እንይዛለን ፕሮፐርሊ። አሁን ደግሞ ጥሩ የሆነው ነገር የፋይዳ መታወቂያም አለ። እሱም አብሮ ኢንክሉድ ይደረጋል ማለት ነው። ሜቲጌት ነው የምናደርገው። ስለዚህ ሜቲጌሽን ስትራቴጂያችን ምንድን ነው? እንደዚህ አይነት ነገሮች አንደኛ እንዳይፈጠሩ በምን መልኩ መከላከል አለብን ነው ዋናው ነገር። ስለዚህ የመጀመሪያው ከቬቲንግ ፕሮሰሱ እና ዶክመንቶችን ከማሟላት በተጨማሪ ሁለተኛው ስቴጅ ኢንተርቪው ማድረግ ነው። ስለዚህ እያንዳንዳቸው ሞግዚቶች ኦንቦርድ ከመደረጋቸው በፊት ኢንተርቪው እናደርጋቸዋለን። ስለዚህ ስብዕናቸው እንዴት ነው ኮሚኒኬት የሚያደርገው? ምክንያቱም እኔን የሚያወሩበት መንገድ ወላጆችን የሚያወሩበት መንገድ ነው። ስለ ልጆች ላይ ያላቸው እውቀት ምንድን ነው? ይወዳሉ ወይ ልጆችን የሚሉ ነገሮችን ደግሞ በዛ መልኩ ቼክ እናደርጋለን ማለት ነው። እንደዛ ሆኖ ኦንቦርድ እናደርጋቸዋለን።
ቤት ከልክ ኢንተርቪው እኛ ጨርሰን ኦንቦርድ ካደረግናቸው በኋላ ከናንተ አንቺ ለምሳሌ እንደወላጅ እንፈልጋት ሞግዚት ይሄ ነው ኢንተርቪው እንድታደርጊ ደግሞ እድል እንሰጥሻለን። ያው ሰው እኛ እንኖራለን፣ ኢንተርቪው ታደርጋላችሁ፣ የቤትሽን ህግ ትነግሪያታለሽ፣ የቤትሽን ካልቸር ትነግሪያታለሽ። ለዚህ ከተስማማችሁ የስራ ውል አለ ማለት ነው። ሌጋሊ ባይንድ የሚያደርጋችሁ እሱ የስራ ውል የወላጅን ኃላፊነት ምንድን ነው፣ የሞግዚቶች ግዴታዎቻቸው ምንድን ናቸው፣ ደሞዙ ስንት ነው፣ ከስንት ሰዓት እስከ ስንት ሰዓት ነው የምትሰራው፣ መልቀቅ ብትፈልግ ከስንት ቀን በፊት መንገር ይኖርባታል የሚሉ ነገሮችን ያካተተ ይሆናል ማለት ነው። ስለዚህ እሱን ይፈራረማሉ። ግን ደግሞ ቤት ውስጥ የሚዶ ምቹ የሆነ ነገር ላይገጥም ይችላል። ስለዚህ ሪፕለስ እናደርጋለን እኛም እድሉም አለ። ስለዚህ ዋናው የቢዝነሱ ፎከስ እንደዚህ ይሄ ነው። እንዴት አድርገን ይሄንን ነገር ከመፈጠሩ በፊት ሜቲጌት ማድረግ እንችላለን የሚሉት ናቸው ነው። እንደዚህ በ3 አመት ጊዜ ውስጥም ጥሩ የሆነ ፐርፎርማንስ ያገኘ ነው። ምንም እንኳን በጣም ብዙ ሞግዚቶችን ወላጆች እንደጠየቁን ማቅረብ ባንችልም እንደው ይቅርታ ጠይቃለሁ በዚህ እኛ ጋር ቡክ አድርገው ከዛ አንደርስታንድ እናደርጋለን። አምቢሽስ እናቶች ናቸው የመጡት፣ ነገ ስራ ሊገቡ ሊሆኑ ይችላል። በብዙ ነገር ውስጥ ሆኖ ነው የሚመጡት እና ካለው ዲማንድ አንጻር እና ደግሞ እኛም ደግሞ ከሚያስገድደን የሪኩርመንት ስቴፕ አንጻር ብዙ ልጆችን ኦንቦርድ ላናረግ እንችላለን። ስለዚህ ትንሽ ማች ሊሆነን ይችላል። ግን ስቲል ባደረግናቸው 750 በላይ ከሚሆኑ ማች በጣም ሰላማዊ የሆነ ሪሌሽንሽፕ ነው የነበረው እና ይሄ ደግሞ ሞር እዚህ ላይ ፎከስ አድርገን እንድንሰራ ያደርገናል ማለት ነው። ደስ ይላል። እንትኑም አይ ቲንክ ቻሌንጁ ቀላል እንደማይሆን እገምታለሁ። በዚህ አጋጣሚ በሞግዚቶቹ በኩል እነዚህ ቅድም ሜንሽን ያረኳቸው ከቅርብ ጊዜ ወዲህም እየሰማን የመጣናቸው አይነት ድርጊቶች በጣም በቃ ተገቢ ያልሆኑ አንዳንዱ በጣም አስከፊ የሚባል ነገሮችን ህጻናት ላይ ማድረጉ እንዳለ ሆኖ በቀጣሪዎቹም በኩል ብዙ ችግሮች እንደሚኖሩ መናገር ተገቢ ነው። ብዙ ጊዜ የእነሱ ሳይድ አይወራም። ደርቦ ብዙ ስራዎችን ማሰራት፣ ለሞግዚትነት ተብሎ የገቡ ሰዎችን ተጨማሪ የቤት ውስጥ ሌላ ስራዎች ማሰራት፣ በምግብ መበደል፣ በሰዓት መበደል፣ በጣም ብዙ ተገቢ ያልሆኑ ነገሮች ከቀጣሪዎቹም ሳይድ ይፈጠራል። ያው ለእንደዚህ አይነት ነገሮች ተዋጽኦ የሚያደርጉ በጣም አስተዋጽኦ የሚያደርጉ ብዙ ነገሮች ቢኖሩ ተገቢ አይደሉም እና ሁለቱንም ሳይድ ባላንስ ማድረግ ያስፈልጋል። ሌላው ደግሞ እንግዲህ እኛ ተማሪ ሆነን ወደዚህ በመጣንበት ከካምፐስ ትምህርት ጨርሰን በመጣን ጊዜ ቅድም የጫወትኩሽ ነበረ የኤምባሲ ሰራተኞች ጋር የውጭ ሀገር ዜጎች ጋር ልጆችን መያዝ፣ ቤቢሲት ማድረግ ኢቨን እንደዛ በጣም ኢንፋንትም ባይሆኑ 3-4 አመት የሆናቸውን ህጻናት ቤቢሲት እናደርግ ነበረ ትንሽ ፖኬት መኒ ለማግኘት እና ብዙውን ጊዜ እኛ ሀገር የተለመደው ያው ከሀገራችንም የኢኮኖሚ ጉልበትና ሴቶች ካሉባቸው ጫናዎች አንጻር ብዙውን ጊዜ ለገንዘብ ተብሎ ነው የሚሰራው ይሄ ነገር። የዕለት ጉርስን ለማግኘት ቤተሰብን ለመርዳት ነው ሞግዚቶች እዚህ ስራ ውስጥ የሚገቡት። እስቲ ከዚያ አንጻር ሜቢ ቅድም የትምህርት ደረጃቸው ስትይ ስለሰማው ሜቢ ዲግሪ ዲፕሎማም ያላቸው ጥሩ ቤተሰብም ያላቸው ሰዎች አውት ኦፍ ፓሽን ከፍላጎት እና ከህፃናት ጋር በጣም ተቀራርቦ መስራት የሚወዱ ሰዎች ይኖራሉና በእንደዚህ አይነት ሁኔታ ሊቀጠሩ የሚመጡ ሰዎች አሉ። ብዙውን ጊዜ ያው እንዳልኩሽ በትራዲሽናል በሆነው ወይ ብዙ ትምህርት ከፍ ያለ የትምህርት ደረጃ የሌላቸውን ነው መቅጠር የለመድነው እና እንዲህ አይነት ተሞክሮች አሏችሁ? አለ። ቅድም ባልሽው ሀሳብ ላይ አንድ ነገር ልጨምር በጣም አስፈላጊ ስለሆነ አሁን በቅርብ አዘጋጅተን የጨረስነው የካምፓኒ ሴፍ ጋርዲንግ ፖሊሲ አለ። ሴፍ ጋርዲንግ ፖሊሲ ፕላስ ኮድ ኦፍ ኮንዳክት ማለት ነው። እሱ እዚህ ውስጥ ቅድም ስትይ የነበረው አንድ ወላጆችን፣ ሞግዚቶችን እና የሞግዚት ሰራተኞችን በሙሉ የሚያስተዳድር አይነት ፖሊሲ ነው። ስለዚህ በዲቴል ወላጆች ምን ኤክስፔክት ይደረግባቸዋል፣ ኃላፊነታቸው ምንድን ነው፣ ሞግዚቶች ምንድን ናቸው፣
ቢፈጠር የሆነ ነገር ሪፖርቲንግ ሜካኒዝማችን ምንድነው? ስለዚህ ይሄንን ነገር በሙሉ ዘርዝሮ የያዘ ስለሆነ ወላጅ የሆነ ነገር ቢፈጠርበት ምን ላይ ማን ጋር መሄድና ማመልከት እንደሚችል ፕሮሲጀሩ ምንድነው የሚሉ ነገሮችን ሁሉ ያካተቱ ናቸውና እሱ በደንብ ኢንሃንስ ያደርጋል ብዬ አስባለሁኝ። ሁለቱንም ፓርቲዎች ፕሮቴክት ያደርጋል ኢንክሉዲንግ ሞግዚት አስ ኤ ካምፓኒ ማለት ነው። ስለዚህ ሴፍጋርዲንግ ፖሊሲዎች ሲዘጋጁ በዚህ መልኩ ነው የሚዘጋጁት። ዲቴይል ፕሮሲጀሩ ምንድነው፣ ሪስክ ሚቲጌሽን ምንድነው ያለን፣ ሪፖርቲንግ ሜካኒዝም ምንድነው፣ ለማን ነው የምንናገረው የሚሉትን አቬሌብል አዘጋጅተን ጨርሰናል። አቬሌብል እናደርጋለን። ስለዚህ ፕላትፎርማችን ላይም አቬሌብል ይሆናል። ኦንላይን ቡክ ማድረግ ለሚፈልጉ አንብበው ሳይን ማድረግ እንዲችሉ። ስለዚህ ለሁለቱም ለሶስቱም ወገን ኃላፊነቱን በደንብ ያውቃል። ተጠያቂም እንደሚሆን ስለሚያውቅ በዛ መልኩ ማስተናገድ ይቻላል ብለን እናስባለን። ስለዚህ እየቆየ ማርኬቲንግ ማቹር እያደረገ ስለሚመጣ እንደ ሌሎች ሀገሮች እንደሚቆጠረው ዲግኒፋይድ እንደሆነ ስራ ይቆጠራል ብዬ አስባለሁ። አሁን የጠየቅሽኝ ጥያቄ አዎ አሉ። በተለይ ደግሞ ኦን ዲማንድ ሰርቪስ የምንሰጣቸው አገልግሎት የሚወስዱ ወላጆች ይኖራሉ። በተለይ ደግሞ ከውጭ ለኤግዚቢሽን የሚመጡ፣ ለኮንፈረንስ ለሴሚናር የሚመጡ፣ ከልጆቻቸው ጋር የሚመጡ ወላጆች ብዙ አሉና ከመምጣታቸው በፊት ነው ኦልሬዲ ቡክ አድርገው አሬንጅ የሚያደርጉት። ስለዚህ ነርስ፣ ሚድዋይፈሪ ግራጁዌት ያደረጉ በዲግሪ ይህንን ስራ አብረው ይሰራሉ። ቅዳሜና እሁድ ሊሆን ይችላል፣ ለ2 ቀን ለ3 ቀን። ስለዚህ እንደ ሳይድ ሀስል ሊሆንላቸው ይችላል። እንደው በደንብ ነው ኢንከረጅ የምናደርጋቸው እነሱን እዚህ ነገር ውስጥ እንዲገቡ ቢኮዝ ያላቸውን ጊዜ ፕሮፐርሊ መጠቀም ይችላሉ። ስለዚህ አንደኛ ደስ የሚል ነገር ነው ለመናገር። ከልጆች ጋር ስትሆኚ ልጅ ነው የምትሆኚው። አብረሽ አንቺ ሰርተሻል እንግዲህ ያልሽኝም ነበር ስንጫወት ነው የምንውለውና ከአንቺ የሚጠበቀው ፐርሰናሊቲ የምታሳያቸው ፐርሰናሊቲ ምን መሆን አለበት፣ እንዴት ነው ኮሚኒኬት የምታደርጋቸው የሚሉ ነገሮች ነውና ብዙ በዚህ ስራ የሚሰሩ ልጆች አብረውን ይሰራሉ። የእሷ ኔትወርክ አባል መሆንሽን አውቃለሁና አባልነቱ ለስራው ምን ያህል ጠቀሜታ አለው? ጉዞ እንዴት ነው? ከዛ ደግሞ የመጨረሻው ጥያቄ ይሄ ጥያቄ ሳይሆን አክቹሊ ወላጆች እንዴት ያገኙሻል? ይሄን ሰርቪስ መጠቀም የሚፈልጉ ዴይኬሮች፣ ትምህርት ቤቶች፣ ወላጆች እንዳልሹ ከውጭም የሚመጡ ሰዎች ለጥቂት ጊዜ የሚሆን ለረጅም ጊዜ በምን ያገኙሻል የሚለውን ንገሪኝና ቆይታችን እናጠቃልላለን። ሰፊ ጊዜ ነው የሚያስፈልገን ከሰዓት አንጻር ነው እንጂ ብዙ ጥያቄዎች አሉኝ እኔም ራሱ መጠየቅ የምፈልገው። ለበዛው አድማጮች ተመልካቾቹ እንዴት ያገኙሻል ጥያቄያቸውን ለመጠየቅ ስለሚፈልጉ ብዬ ነው። ጥሩ። የእሷ ኔትወርክ ከሪኒው ኤክስኪዩቲቭስ ፕሮግራም ነበራቸው፣ የስልጠና ነበራቸው የ3 ወርና በዛ ምክንያት ነው ወደ ከሪኒው ጋር በዛ ስለምንተዋወቅ በዛ ኔትወርክ ውስጥ ነው የገባሁት። ትልቁ በተለይ ደግሞ ለሴት አንተርፕሪነርስ የጎለናል ብዬ ማስበው ኔትወርኪንግ ነው። ብዙ ግራንት የማይገኘው ፋይናንስም ሬዝ ልታደርጊ ስትይ የምትቸገሪው ለስራሽም የሚሆኑ ሰዎችን የማታገኘው ከኔትወርካችን ትንሽ ሊሚትድ ነው አይደለ? ስለዚህ እነዚህን ነገሮች ሊያስቀረ ይመስለኛል። ስለዚህ በሄድንባቸው ቦታዎች በሙሉ የምናውቃቸው ሰዎች ይኖራሉ። ከዛ በተጨማሪ ደግሞ ወመን ሊድ ለሆኑ ካምፓኒስ የሚመጡ ብዙ ኦፖርቹኒቲስ አሉ። እነሱን የምታውቂበት መድረክ ነው የሚሆነው። ብዙ ካምፓኒዎች አሁን እያዘጋጁ ነው ያሉት። ስለዚህ እሱን ግን እኛ ኢንፎርምድ ካልሆነን እንዴት ብለን መጠቀም እንችላለን? ሰው እንደዚህ አይነት አዳዲስ የሚወጡ እኛን ተጠቃሚ ሊያደርጉ የሚችሉ ፕሮግራሞችን ማወቂያ ቦታ ነው። እንደገና ደግሞ እንደኛ አይነት ደግሞ ስራዎችን የሚሰሩ በጣም ሎንሊ ለሆኑ ሰዎች ላሉ ሰዎችን የምታገኝበት ነውና በደንብ ኢንከሬጅ የምትሆኝበት ቦታ ነው። በዚሁ ቀጥሉ እላለሁኝ። ሞግዚትን ሞግዚት www.moxit.com ብላችሁ ልታገኙ ትችላላችሁ። እዛ ጋር ልትጽፉልን ትችላላችሁ። በስልክ ቁጥራችንም 0902993278 ማግኘት ትችላላችሁ። አድራሻችን ደግሞ ላንቻ ግሎባል ሆቴል የሽታም ቢልዲንግ 2ኛ ፎቅ ላይ ነው። በዛም በአካል መጥተው ሊያገኙን ይችላሉ። ጥሩ ቆይታ ነው የነበረን ሳምራዊት። በጣም ብዙ ጥያቄዎች ወላጆችም ይኖራቸዋል። በአካልም አግኝተው
የበለጠ ደግሞ ካንቺ የተሻለ እርዳታም ትኩረትም የሚያሻውን ነገር እንግዲህ ታግዣቸዋለሽ የሚል እምነት አለኝ። ሌላ ጊዜ ተገናኝተን ሞግዚት የደረሰበትን ደግሞ ትልቅ ደረጃ ደግሞ ከዚህ የበለጠ እንወያያለን ብዬ አስባለሁ። መልካሙን ሁሉ እመኛለሁ ለእናንተ። በጣም አመሰግናለሁ እንግዳችሁ ስላደረጋችሁ። ቴንኪዩ። የዛሬው የእሷ ኔትወርክ ፖድካስታችን ይሄን ይመስል ነበረ። እናመሰግናለን።